ውድ የቻናላችን ተከታታዮች እንዴት ናችሁ? ዛሬ የምንጀምረው ውይይት የሰው ልጅ ስልጣኔን ከቀረጹትና አሁንም እየቀረጹት ካሉት ታላላቅ የሐሳብ ምሰሶዎች ውስጥ አንዱ የሆነውን የፖለቲካ ፍልስፍናን ይመለከታል። ይህ ጉዞ ከ25 በላይ ክፍሎችን የሚሸፍን ከዘመን ዘመን ተሻግረው ብርሃናቸውን በሚፈነጥቁ ታላላቅ አእምሮች ዓለም ውስጥ የምንሰምጥበት ይሆናል። ከሶቅራጠስ የፍትህ ፍለጋ እስከ ፕሌቶ ምጡቅ ሪፐብሊክ፣ ከአርስቶትል ተግባራዊ ጥበብ እስከ ማካቬሊ ቀዝቃዛ የሆኑ እውነቶች፣ ከቶማስ ሙር ምናባዊ ዩቶፒያዊ ደሴት እስከ ካንት የሞራል ግዴታ ድረስ ያሉትን የፈላስፎች ሐሳቦች መጽሐፍቶቻቸውን በጥልቀት በመመርመር የፖለቲካ ፍልስፍና ምንነትን እንደ መስታወት ጥርት አድርገን ለማየት በጋራ እንተጋለን። ወደ ዛሬው ውይይታችን በቀጥታ ስንገባ የምንጀምረው መሰረታዊ በሆነ ነገር ግን ጥልቀቱ እንደ ውቅያኖስ በሆነ ጥያቄ ነው። የፖለቲካ ፍልስፍና ምንድነው የሚል ጥያቄ። ይህ ጥያቄ ልክ እንደ ጥንታዊቷ የኢትዮጵያ የአክሱም ሐውልት ግዙፍና ብዙ ትርጉሞች በውስጡ የያዘ ነው። በአንድ አተያይ የፖለቲካ ፍልስፍና በቀላሉ የፖለቲካ ሳይንስ ከሚባል ሰፊ የትምህርት መስክ አንዱ ቅርንጫፍ ወይም ንዑስ መስክ ተደርጎ ሊወሰድ ይችላል። በአብዛኛዎቹ ዘመናዊ ዩኒቨርሲቲዎች የአካዳሚክ መዋቅር ውስጥ ግን እንደ ንጽጽራዊ ፖለቲካ፣ ዓለም አቀፍ ግንኙነት ወይም የሕዝብ አስተዳደር ካሉ ሌሎች የፖለቲካ ጥናት ዘርፎች ጋር ጎን ለጎን ተሰልፎ እናገኘዋለን። ይህ አመለካከት የፖለቲካ ፍልስፍና ልክ እንደ አንድ የጦር ሰራዊት ክፍል የተለየ ተግባርና ወሰን ያለው ዘርፍ አድርጎ ይስለዋል። ተግባሩም በዚህ እይታ በዋናነት ታሪካዊ ነው። ማለትም ቀደምት ፈላስፎች ስለ ፖለቲካ ምን አሉ የሚለውን በማጥናት ለዘመናዊ የፖለቲካ ሳይንስ ተማሪዎች ታሪካዊ ዳራና የሐሳብ ምንጭም ሆኖ ማገልገል ነው። ይህ ግን የጉዳዩን ልብ ከመንካት ይልቅ ገጹን ብቻ እንደመዳሰስ ነው። ልክ የኢትዮጵያን ታሪክ በአፄ ምኒልክ የአድዋ ድል ብቻ መወሰን እንደማይቻለው ሁሉ የፖለቲካ ፍልስፍናም በዚሁ ጠባብ ትርጉም ብቻ መመልከት ሙሉውን ስዕል እንዳናየው ያደርገናል። በሌላ በኩል ይበልጥ ጥልቅ በሆነ አተያይ ስንመረምረው የፖለቲካ ፍልስፍና ከንዑስ መስክነት እጅግ የላቀና የገዘፈ ነገር ሆኖ እናገኘዋለን። የፖለቲካ ሳይንስ ቅርንጫፍ ከመሆኑ ይልቅ ለመላው የፖለቲካ ጥናት ግንድና ስርም ነው። ልክ እንደ ጥንታዊው የአባይ ወንዝ ለግብፅ ስልጣኔ መሰረት እንደሆነው ሁሉ የፖለቲካ ፍልስፍናም ለመላው የፖለቲካ ሳይንስ የሕይወት ውሃ እና መሰረት ነው። ዓላማው በአንድ ምጡቅ አገላለጽ የፖለቲካን ጥናት ቅርጽ የሚያስይዙትን መሰረታዊ የሆኑ ችግሮችን፣ ጽንሰ ሐሳቦችንና ምድቦችን ግልጽ አድርጎ ማሳየትና መመርመር ነው። ስለ ፍትህ ስናወራ ፍትህ ምንድን ነው? ስለ ነጻነት ስንወያይ የነጻነት ወሰኑ የት ድረስ ነው? ስለ ስልጣን ስንተነትን የስልጣን ምንጩና ህጋዊነቱ ከምን ይመነጫል? እነዚህ የፖለቲካ ሳይንቲስቶች በየቀኑ ጥናታቸው ውስጥ የሚጠቀሙባቸው ቃላት መሰረታዊ ትርጉማቸውና ፍልስፍናቸው አንድምታቸውም ነው። ከዚያ አንጻር ስናየው የፖለቲካ ሳይንስ አንዱ ቅርንጫፍ ከመሆን ይልቅ ለመላው የትምህርት ዘርፍ የማይነጥፍ የሐሳብ ማዕድንና
የሞራል መመሪያ ወደ መሆን የቀረበ ይመስላል። እያንዳንዱ የፖለቲካ ትንታኔ፣ እያንዳንዱ ሕገ መንግሥታዊ የሆነ ክርክር፣ እያንዳንዱ ዓለም አቀፍ የሆነ ስምምነት ስር መሠረቱ ያለው ከእነዚህ ፍልስፍናዊ ጥያቄዎች ጋር በሚደረግ ግብ ግብ ውስጥ ነው። የፖለቲካ ፍልስፍና ጥናት ይህ የትምህርት ክፍል የሚያደርገው ብዙውን ጊዜ የሚጀምረው ታላላቅ መጽሐፍት ወይም ዘ ግሬት ቡክስ ተብለው የሚታወቁትን ሥራዎች ወይም ከእነዚህ ውስጥ የተወሰኑትን በማጥናት ነው። ይህ ወግ ልክ በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቆየው የአበው መጽሐፍትን የማጥናት ባህል ዕውቀትን ከምንጩ ለመቅዳት ያለመ ነው። የፖለቲካ ፍልስፍና ከማኅበራዊ ሳይንሶች ሁሉ እጅግ ጥንታዊ እንደመሆኑ ከፕሌቶ ሪፐብሊክ እና ከአሪስቶትል ፖለቲክስ ጀምሮ እስከ ማካቬሊ ዘ ፕሪንስ፣ ሆብስ ሌቪያተን፣ ሄግል የመንፈስ ፌኖሜኖሎጂ፣ ቶክቪል ዲሞክራሲ በአሜሪካ እና ኒቼ ከበጎነትና ከክፉነት ባሻገር እናም ሌሎች በርካታ ታላላቅ ተጽዕኖ ፈጣሪዎች አሳቢዎችን በማፍራት ይታወቃል። የእነዚህን ፈላስፎች ሥራዎች ማንበብ ከዘመናት ጥበብ ጋር በቀጥታ እንደመነጋገር ይቆጠራል። የፖለቲካ ፍልስፍና ምን እንደሆነ ለማወቅ ከሁሉ የተሻለ መንገድ መስኩን የቀረጹትን እነዚህን ታላላቅ አእምሮች ሥራዎች ማጥናትና መመርመር ብቻ ነው ልንል እንችላለን። እነርሱ ያነሷቸው ጥያቄዎች፣ የሰጧቸው መልሶች፣ ያቀረቧቸው ክርክሮች የዘመናዊ የፖለቲካው ዓለም የተገነባበት መሠረት ናቸውና እነዚህን መጻሕፍት ማንበብ በጊዜ ማሽን ተጉዞ ከሰው ልጅ ታላላቅ መካሪዎች ጋር እንደ መወያየት ይቆጠራል። ነገር ግን ይህን የታላላቅ መጻሕፍትን የማጥናት መንገድ መከተል እንደማውቀው የራሱ የሆነ ከባድ አደጋዎችና ስጋቶች ውስጡ አሉ። ልክ የጥንት የኢትዮጵያ ነገሥታትን ታሪክ ለማጥናት ለሀገር ፍቅር ከማነሳሳት አልፎ ወደማይጠቅም የትናንት ናፍቆት ሊወስድ እንደሚችለው ሁሉ ያለ ሂሳዊ አስተሳሰብ የድሮ ፈላስፎችን ማጥናትም የራሱ የሆነ ችግሮች አሉት። የመጀመሪያው ጥያቄ ለምን እነዚህን ሐሳቢዎች ብቻ እናጠናለን? ሌሎቹስ ከግሪክና ከአውሮፓ ውጭ የነበሩትን ለምሳሌ እንደ ጥንታዊ ግብፅ፣ ህንድ፣ ቻይና ወይም የኢትዮጵያ ፈላስፋዎችን እንደነ ዘርዓ ያዕቆብ ያለውን ሐሳቢዎች አስተዋጽኦ አልነበራቸውም? ታላላቅ ሐሳቢዎች ወይም ታላላቅ መጻሕፍት ተብሎ የሚጠራ ማንኛውም ዝርዝር በቀላሉ በዘፈቀደ የተመረጠና በዝርዝር ውስጥ ከተካተቱት ይልቅ ስላገለላቸው ነገሮች የበለጠ የሚነግረን አይሆንም ወይስ? ይህ የተመረጡት ዝርዝር ከነን በራሱ የተወሰኑ የዓለም ክፍሎችን እይታና ፍልስፍና ብቻ የሚያንጸባርቅ ሌሎችን ደግሞ ወደ ዳር የሚገፋ የፖለቲካ ድርጊት ነው የሚሉ ጠንካራ ክርክሮችም አሉ። ከዚህ በተጨማሪ የድሮ መጻሕፍትን ወይም የጥንት ሐሳቢዎችን ማጥናት በቀላሉ ወደ አንድ አይነት የጥንት ዘመን አምልኮ ወይም ደረቅ ምሁርነት ሊያሽቆለቁል ይችላል። የታዋቂ ስሞች ዝርዝር በቀላሉ ሊያሸማቅቀንና ለራሳችን ማሰብ እንድናቆም ሊያደርገን ይችላል። ፕሌቶ እንዲህ ብሏል ማለት ለምክንያታዊ ክርክር ምትክ ሆኖ ሊቀርቡሉ ይችላል። እከሌ እንዲህ ብሏል ጠቃሽ ምሁር ሊያደርግ ይችላል። ከዚህም በላይ እነዚህን የድሮ አንዳንዴም በጣም የቆዩ መጽሐፍትን ማጥናት ዛሬ የሚያጋጥሙንን ተጨባጭ አስቸኳይ ጉዳዮች ችላ እንድንላቸው የማድረግ አደጋ የለበትም የሚል ጥያቄ ይነሳል። ለማለት የፈለጉት አርስቶትል ወይም ሆብስ ስለ ግሎባላይዜሽን፣ ስለ ሳይበር ሽብርተኝነትና ስለ አርቲፊሻል ኢንቴሊጀንስ ኤአይ ስነ ምግባር፣ ስለ ብሔር ግጭትና የመሳሰሉት የ21ኛው ታላቅ ችግሮች ምን ሊነግሩን ይችላሉ?
ፕሌቶ ስለ ፌስቡክና ስለ ሐሰተኛ ዜና መስፋፋት ምን አይነት ትንታኔ ሊሰጥ ይችላል? የፖለቲካ ሳይንስ እንደ ሌሎቹ የሳይንስ ዘርፎች ምንም አይነት እድገትን አያሳይምን? ዕውቀቱ በየጊዜው እየታደሰ እየተሻሻለ ሳይሄድምን? እነዚህ ጥያቄዎች እጅግ አስፈላጊዎች ናቸው። ምክንያቱም ፍልስፍና ሕያውና ለዘመኑ ጠቃሚ መሆን ካልቻለ የሙዚየም ቅርስ ከመሆን የዘለለ ዋጋም አይኖረውም። ልክ እንደ የጦር ሰራዊት የድሮ ጦር ስልቶችን ብቻ አጥንቶ ዘመናዊውን ጦርነት ማሸነፍ እንደማይችለው ሁሉ እኛም የዛሬን ውስብስብ የፖለቲካ ችግር ለመፍታት የጥንት ፈላስፎችን ሐሳብ ብቻ ይዘን መዝመት አንችልም። ይህ ጥያቄ ይበልጥ ጎልቶ የሚወጣው የፖለቲካ ሳይንስን ከሌሎች የማኅበራዊ ሳይንስ ዘርፎች ጋር ስናነጻጽረው ነው። ለነገሩ የኢኮኖሚክስ ባለሙያዎች አደም ስሚዝን ላያነቡ ይችላሉ ለማለት ባመነታም፣ በአብዛኞቹ የዘመኑ ዩኒቨርሲቲዎች ውስጥ በሚሰጥ የኢኮኖሚክስ ትምህርት ውስጥ ግን ዘ ዌልዝ ኦፍ ኔሽንስ የተሰኘውን የአደም ስሚዝን መጽሐፍ ከዳር እስከ ዳር እንድታነቡ ወይም እንደማያነቡ በእርግጠኝነት መናገር እችላለሁ። ይልቁንም የእሱን ቁልፍ ሐሳቦች ወደ ዘመናዊ የሂሳብ ሞዴሎችና ንድፈ ሐሳቦች ተለውጠው ነው የሚቀርቡት። በተመሳሳይ በስነ ልቦና ትምህርታችሁም የሲግመንድ ፍሮይድን የመጀመሪያ ሥራዎች በቀጥታ የማንበባችሁ ነገር በጣም አጠራጣሪ ነው። የእሱ ሐሳቦች ተሻሽለው ተተችተዋል። እናም በዘመናዊ የነርቭ ሳይንስ ኮግኒቲቭ ሳይኮሎጂ ተተክተዋል። ታዲያ ለምንድን ነው የፖለቲካ ሳይንስ ከሌሎች ማኅበራዊ ሳይንሶች በተለየ መልኩ አርስቶትልን፣ ሎክንና ሌሎች የድሮ መጻሕፍትን ማጥናቱን የቀጠለው ብለን መጠየቃለን። የእኛ መስክ እድገት ስለሌለው ነው ወይስ የተለየ ተፈጥሮ ስላለው? እነዚህ ሁሉ ተጨባጭ ጥያቄና መልስ የሚሹ ጥያቄዎች ናቸው። እነዚህ ጥያቄዎችና ሐሳቦች ንባባችሁን ስታከናውኑና ይህን የትምህርት ክፍል በምትከታተሉበት ወቅት ሁሉ እንድታስቡባቸው የምፈልጋቸው ናቸው። በሁሉም ውይይቶቻችን በሙሉ ለእነዚህ ጥያቄዎች ንቁ ሆናችሁ እንድትከታተሉ እፈልጋለሁኝ። እነዚህን መጽሐፍት ማንበባችንን እንድንቀጥል ካደረጉን መሠረታዊ ምክንያቶች አንዱ የፖለቲካ ሳይንስ እድገት ስለማያሳይ ወይም በጥንታዊው ዘመን ላይ ብቻ በተለየ ሁኔታ ስለተተከልን ሳይሆን እነዚህ ፈላስፎች የሥራ መስኮቻችንን መምራታቸውን የቀጠሉትን እጅግ መሠረታዊና ዘላለማዊ ጥያቄዎች ስለሚያቀርቡልን ነው። የቴክኖሎጂ እድገት፣ የባህል ለውጥ፣ የታሪክ መገለባበጥ ቢኖርም የሰው ልጅ ማኅበረሰብ መሠረታዊ ጥያቄዎች ብዙም አልተለወጡም። እኛ ዛሬ የምንጠይቃቸው ጥያቄዎች ፕሌቶ፣ ማካቬሊ፣ ሆብስ እና ሌሎችም የጠየቋቸው ጥያቄዎች ናቸው። ፍትሕ ምንድነው የሚለው የሶቅራጥስ ጥያቄ ዛሬም በዓለም አቀፍ የወንጀለኞች ፍርድ ቤትና በመንደራችን ሽምግልና ውስጥ ያስተጋባል። የተሻለ የመንግሥት አወቃቀር የቱ ነው የሚለው የአርስቶትል ጥያቄ ዛሬም አዲስ ሕገ መንግሥት በሚያረቁ ሀገራት ምክር ቤቶች ውስጥ ዋነኛ መነጋገሪያ ነው። የግለሰብ መብትና የመንግሥት ሥልጣን እንዴት ይጣጣማሉ የሚለው የሎክ ጥያቄ ዛሬ በበይነ መረብ የግል መረጃ ጥበቃ ዙሪያ በሚደረጉ ታላላቅ ክርክሮች ውስጥ ሕያው ሆኖ ይገኛል። መልሶቻቸውን ላንቀበል እንችላለን። እንዲያውም ያለመቀበላችን ነገር በጣም አሳማኝ ነው። ነገር ግን ጥያቄዎቻቸው ብዙውን ጊዜ የሚቀርቡት ተወዳዳሪ በሌለው ግልጽነት የጥልቅ እይታ መሆኑ ዛሬም ከእነርሱ ጋር እንድንወያይ ያስገድደናል። ይህ እውነታ ዛሬም ድረስ ራሳቸውን እንደ አርስቶቴላውያን፣ ቶማሳውያን፣ ሎካውያን፣ ካንታውያን፣ ማርክሲስታውያንና የመሳሰሉ አድርገው የሚቆጥሩ ብዙ ሰዎች በዓለም ላይ እንዲኖሩ አድርጓል። እነዚህ አስተምህሮች በቀላሉ ያልተሰረዙም ያልተተኩም ወይም በታሪክ ሂደት ውስጥ እንደ አሮጌ ልብስ የተጣሉም አይደሉም።
ይልቁንም በብዙ መልኩ የመሠረታዊ አመለካከቶቻችንና አስተሳሰቦቻችን ዋነኛ አካል ሆነው ቀጥለዋል። የአሜሪካ ሕገ መንግሥት መሠረታዊ መርሆች ከጆን ሎክ የነጻነትና የመብት ፍልስፍና ጋር በእጅጉ የተቆራኙ ናቸው። የአውሮፓ ኅብረት የሰብአዊ መብቶች ቻርተር ከኢማኑኤል ካንት የሰው ልጅ ክብር ጽንሰ ሐሳብ ጋር ጥልቅ የሆነ ዝምድና አለው። የብዙ የሠራተኛ ማኅበራትና የማኅበራዊ ፍትሕ እንቅስቃሴዎች መሠረታዊ መነሳሻቸው አሁንም ከካርል ማርክ የኢኮኖሚ ትንታኔ ላይ ይመነጫል። ልክ በአገራችን በኢትዮጵያ ታሪክ ውስጥ የሰለሞናዊው ሥረ መንግሥት ጽንሰ ሐሳብ ለዘመናት የፖለቲካ ሕጋዊነት መሠረት ሆኖ እንዳገለገለው ሁሉ እነዚህ ፍልስፍናዊ ሥርዓቶችም ለዘመናዊው ዓለም የፖለቲካ አስተሳሰብ መሠረት ሆነው ያገለግላሉ። ዛሬም ከእኛ ጋር ሕያው ናቸው። ስለዚህ የፖለቲካ ፍልስፍና ከፖለቲካ ሳይንስ ግንድ ጋር የተያያዘ እንግዳ የሆነ ታሪካዊ ቅጥያ ብቻም አይደለም፣ የዘርፉን ጥልቅ ችግሮች የሚቀርጽና የሕይወትን ትንፋስን ጭምር የሚሰጥ ልብ ነው እንጂ። የፖለቲካ ሐሳቦችን ማጥናት ለተጨባጩ የፖለቲካ ዓለም ያለውን ጠቀሜታ ከተጠራጠራችሁ የታወቁትንና በ20ኛው ክፍለ ዘመን ላይ ትልቅ ተጽዕኖ ያሳደሩትን ታላቁን የኢኮኖሚክስ ባለሙያ ጆን ሜናርድ ኬንስን ሥራዎች ማጥናት ትችላላችሁ። ኬንስ በኢኮኖሚክስ መስክ ላይ ባደረገው አብዮታዊ የሆነ ለውጥ ይታወቃል። ነገር ግን ስለ ሐሳቦች ኃይል የተናገረው ነገር ከምንም በላይ ልብ የሚነካ ነበር። በ1935 በጻፈው ዘ ጀነራል ቲዮሪ ኦፍ ኢምፕሎይመንት ኢንተረስት ኤንድ ማኒ በተሰኘ መጽሐፉ ማጠቃለያ ላይ እንዲህ ሲል ጽፏል። እጠቅሳለሁ። የኢኮኖሚክስ ባለሙያዎችና የፖለቲካ ፈላስፎች ሐሳቦች ትክክልም የሆኑ ስህተት ከሚታሰበው በላይ እጅግ ኃያላን ናቸው። በእርግጥም ዓለምን በሚገዛው ሌላ ምንም ነገር የለም። በእርግጥ ዓለምን የሚገዛው ሌላ ነገር የለም። ተግባራዊ ሰዎች የሚባሉት ከማንኛውም የአእምሮ ተጽዕኖ ነፃ እንደሆኑ የሚያምኑት አብዛኛውን ጊዜ አንድ የሞተ የኢኮኖሚክስ ባለሙያ ባህሪዎች ናቸው ወይም ባሪያዎች ናቸው። በስልጣን ላይ ያሉ ከሰማይ ድምፅ የሚሰሙ እብዶች እብደታቸውን የሚቀዱት ከጥቂት ዓመታት በፊት ከጻፈ አንድ ምሁር ጭቅጫቄ አካዳሚክ ስክሬብለር ነው ይላል። ይህ የኬንስ አባባል የሐሳብን ኃይል በጥቂት ቃላት የሚያስረዳ ትልቅ ኃይል አለው። የምናያቸው የፖለቲካ ስርዓቶች፣ የምንከተላቸው ሕጎች፣ የምንዋጋቸው ዓላማዎች ሁሉም መነሻቸው ሐሳብ ነው። ስለዚህ ይህ ትምህርት እኛ የምናውቃቸውን የሥልጣን ቅርጾች መፍጠርና ማስደመማቸውን የቀጠሉ መጻሕፍትን የጻፉትን እነዚያን ምሁራዊ ጭቅጫቄዎች ለማጥናት የተሰጠ ይሆናል። ነገር ግን አንድ ልናደርገው የማይገባን ልንጠነቀቅበት የሚገባን ነገር ደግሞ አለ። ይኸውም እነዚህን ሥራዎች ለዛሬዎቹ ችግሮች የተዘጋጁ ፈጣን መልሶች እንደሚሰጡ አድርጎ መቅረብ ነው። የፕሌቶን ሪፐብሊክ አንብበን ለዘመናዊው የትምህርት ሥርዓት ማሻሻያ ቀጥተኛ መፍትሔ እናገኛለን ብሎ ማሰቡ በራሱ የዋህነት። የማካቬሊን ዘ ፕሪንስ አንብበን ለዓለም አቀፍ ዲፕሎማሲ ችግሮች ፈጣን መድኃኒት እንቀዳለን ብለን ማሰብ ስህተት ነው። ለችግሮቻችን መልስ መስጠት የምንችለው እኛው ራሳችን ብቻ ነን። የኢትዮጵያን የፌዴራል ስርዓት ውስብስብ ችግሮች መፍታት የሚችሉት ኢትዮጵያውያን ራሳቸው እንጂ ከ200 ዓመታት በፊት ስለ ፌዴራሊዝም የጻፉት የአሜሪካ መስራች አባቶች አይደሉም። ይልቁንም ታላላቅ ሥራዎች የሚያቀርቡልን
የፖለቲካ ሳይንቲስቶች አሁንም በስራቸው የሚተማመኑባቸው የመሰረታዊ ወይም ዘላለማዊ ጥያቄዎች ክምችትን ነው። እነርሱ የሚሰጡን መልስ ሳይሆን ትክክለኛዎቹን ጥያቄዎች እንድንጠይቅ የሚያግዙንን መነጽሮች ነው። ታላላቅ አሳቢዎች ታላላቅ የሆኑት ልክ በሜትሮፖሊቲያን የሥነ ጥበብ ሙዚየም ውስጥ እንዳለ የጥንት ቅርሶች ማዕከለ ስዕላት ወይም ጋለሪ ተዘርዝረው ተደንቀውና ከዚያም በደህና ችላ ሊባሉ የሚችሉ ሥራዎች ስለፈጠሩ አይደለም። ይልቁንም ከእነርሱ በኋላ የመጡ አሳቢዎችና ምሁራን ሁሉ የራሳቸውን ዓለም ለመረዳት የግድ ሊጠቀሙባቸው የሚገቡ ጽንሰ ሐሳቦችን፣ ምድቦችንና የክርክር ማዕቀፎችን ስለቀረጹ ነው እንጂ። አሁንም የምናስበው ከረጅም ጊዜ በፊት በተፈጠሩልን መሠረታዊ ጽንሰ ሐሳቦችና ምድቦች ውስጥ ነው። እንግዲህ በፍጥነት ከምትገነዘቧቸው ነገሮች አንዱ በፖለቲካ ፍልስፍና ጥናት ውስጥ ቋሚ፣ የማያወላውል የመጨረሻ መልስ አለመኖሩ። አንድ ታዋቂ የሂሳብ ሊቅ በአንድ ወቅት እያንዳንዱ ጥያቄ ትክክለኛ መልስ ሊኖረው ይገባል፣ ለእያንዳንዱ ጥያቄ አንድ መልስ ብሎ ነበር። ይህ በራሱ እጅግ አከራካሪ የሆነ አባባል ቢሆንም በፍልስፍና ዓለም ውስጥ ግን ይህ ፈጽሞ እውነት አይደለም። በታላላቅ አሳቢዎች መካከል ስለ ፍትህ፣ ስለ መብት፣ ስለ ነጻነት በሚመለከቱ እጅግ መሰረታዊ ጥያቄዎች ላይ እንኳ ጥልቅ የሆነ የሐሳብ ልዩነት አለ። ፕሌቶ ፍትህን ከማህበረሰብ ስምምነት ከነፍስ ሚዛን ጋር ሲያያይዘው፣ ማርክስ ደግሞ ከኢኮኖሚያዊ እኩልነት ጋር እና ለነጻነት ከሚደረግ ትግል ጋር ያቆራኘዋል። ሆብስ የመንግስት ዋነኛ ዓላማ ደህንነትን ማስጠበቅ ነው ሲል፣ ጆን ስቱዋርት ሚል ደግሞ የግለሰብን ነጻነት ማስፋፋት ነው ይላል። በፖለቲካ ፍልስፍና ውስጥ ፕሌቶ እንዲህ ስላለ ወይም ኒቼ እንዲህ ስላለ በማለት ለሚቀርብ ጥያቄ መልስ መስጠት በቂ አይደለም። ከዚህ አንጻር በፍልስፍና ውስጥ የመጨረሻ ስልጣን ያላቸው አካላት የሉ። ምክንያቱም ታላላቅ አሳቢዎች እንኳ በመልሶቻቸው ላይ እርስ በርስ አይስማሙምና። ይህ ደግሞ የትምህርቱን ውበት ይጨምረዋል። እናም እኛ የዛሬዎቹ አንባቢዎች ወደ ውይይታቸው እንድንገባ የሚያደርገን በትክክል ይህ እርስ በርስ አለመስማማታቸው እነርሱ የጀመሩትን ክርክር እንድንቀጥል ይጋብዙናል። በመጀመሪያ እንድናነብና እንድናዳምጥ፣ በጥሞና የሐሳባቸውን አመክንዮ እንድንከታተል፣ ከዚያ በኋላ በራሳችን አእምሮ ሚዛን ላይ አስቀምጠን እንድንፈርድ እንጠየቃለን። ትክክለኛው ማን ነው? ፕሌቶ ነው ወይስ ኒቼ? ሎክ ነው ወይስ ሩሶ? እንዴትስ እናውቃለን? ለመወሰን ብቸኛው መንገድ ለማንም ስልጣን ለፕሮፌሰሩም ጭምር መገዛት ሳይሆን በራሳችን በማመዛዘን የፍርድ ኃይል ላይ መተማመን ብቻ ነው የሚሆነው። ይህ የፖለቲካ ፍልስፍና ጥናት ነፃ የሚያወጣ ተሞክሮ ሊብሬቲንግ ኤክስፒሪየንስ እንዲሆን የሚያደርገው ቁልፍ ነገር ነው። ልክ የጥንቷ አቴንስ ዜጎች በአጎራ የገበያና የውይይት አደባባያቸው ላይ ተሰብስበው በከተማቸው ጉዳይ ላይ በነጻነት ይከራከሩ እንደነበረው ሁሉ እኛም በእነዚህ ታላላቅ መጻሕፍት ዓለም ውስጥ የአእምሮ ዜጎች ሆነን እንከራከራለን። በሌላ አነጋገር ትክክል ወይም ምርጥ መስሎ የታየንን ነገር ለራሳችን ለመወሰን ባለው የሰው አእምሮ ነጻነት ላይ መደገፍ ማለት ነው። እያወራኋችሁ ያሉ ችግሮች የትኞቹ ናቸው? የፖለቲካ ጥናትን ርዕሰ ጉዳይ የሚመሰርቱት እነዚህ ዘላለማዊ ጥያቄዎች ምንድን ናቸው? የፖለቲካ ሳይንቲስቶች ከጥንት ጀምሮ እስከ ዛሬው ድረስ ለመመለስ የሚሞክራቸው ጥያቄዎች የትኞቹ ናቸው?
እንዲህ አይነቱ ዝርዝር ረጅም ሊሆን ይችላል፣ ነገር ግን ገደብ የለሽ አይደለም። ከጥንታውያኑና አሁንም መሰረታዊ ከሆኑት ጥያቄዎች መካከል ጥቂቶቹን ለመጥቀስ ያህል ፍትህ ምንድን ነው? ይህ ምናልባትም ከሁሉም የላቀ ጥያቄ ነው። ፍትህ ምንድን ነው? የመልካም ማህበረሰብ ግቦች ምንድን ናቸው? ብልጽግና ምንድን ነው? ደህንነት ምንድን ነው? ነፃነት ምንድን ነው? ወይስ የዜጎች በጎነት ምንድን ነው? አንድ ዜጋ እንዴት መማር አለበት? The question of civic education። ለሕግ ለምን መታዘዝ አለብኝ? እና ግዴታዬ ላይ ገደቦች ካሉ የትኞቹ ናቸው? The problem of political obligation። የሰው ልጅ ክብር መሰረት ምንድን ነው? ነፃነት ነው? በጎነት ነው? ፍቅር ነው? ወይስ ወዳጅነት? እና በእርግጥ የፖለቲካ ፈላስፎችና የፖለቲካ ሳይንቲስቶች እምብዛም ባይጠሩትም ከበስተጀርባ ሆኖ ሁሉንም ነገር የሚገዛው እጅግ አስፈላጊው ጥያቄ ማለትም ኩዊድ ሴት ዲዮስ፣ እግዚአብሔር ምንድን ነው? አለስ ወይ? እና ይህ እንደ ሰውና እንደ ዜጋ ባሉብን ግዴታዎች ላይ ምን አንደምታስ አለው? እነዚህ የፖለቲካ ጥናት መሰረታዊ ወሳኝ ከሆኑ ችግሮች መካከል ጥቂቶቹ ናቸው። ይህን ክርክር ከየት ነው የምንጀምረው ነው ጥያቄ። የትኞቹ ጥያቄዎችና የትኞቹ መልሶች ናቸው አሳሳቢዎች? ለራሳችንስ መምረጥ ያለብን ልትሉ ትችላላችሁ። ይህ ትክክለኛ ጥያቄ ነው። ምናልባት በዚህ የውይይት ሂደታችን ውስጥ መመርመር የምፈልገው እጅግ ጥንታዊና መሰረታዊ ጥያቄ አገዛዝ ወይም ሬጂም ምንድን ነው የሚለው ነው። አገዛዞች ምንድን ናቸው? የአገዛዝ ፖለቲካስ ምንድን ነው? አገዛዝ የሚለው ቃል የተለመደ ነው ወይ? እውነቱም አገዛዝ የሚለው ቃል የተለመደ ነው። ዛሬ ስለ አገዛዝ መቅረጽ ወይም ስለ አገዛዝ መለወጥ መስማት የተለመደ ነው። ግን አገዛዝ ራሱን ችሎ ምንድን ነው? ስንት አይነትስ የአገዛዝ አይነቶች አሉ? እንዴትስ ተደርጎ ይገለጻሉ? አንድ ላይ የሚያቆያቸውስ ምንድን ነው? እንዲፈርሱ የሚያደርጋቸውስ ምንድን ነው? አንድ ወጥ የሆነ ምርጥ አገዛዝስ አለ ወይ? እንድናስባባቸው የምፈልጋቸው ጥያቄዎች እነዚህ ናቸው። የአገዛዝ ጽንሰ ሐሳብ ምናልባትም ከፖለቲካ ሐሳቦች ሁሉ እጅግ ጥንታዊውና መሰረታዊው ነው። እስከ ፕሌቶና እንዲያውም ከእርሱ በፊት ይሄዳል። በእርግጥም በዚህ የውይይት ጊዜ ከፊሉን የምታነቡት የፕሌቶን መጽሐፍ ሪፐብሊክ በእውነቱ የግሪክ ቃል ፖሊቲያ ትርጉም ሲሆን ትርጉሙ ሕገ መንግሥት ወይም አገዛዝ ማለት ነው። ሪፐብሊክ ስለ አገዛዝ የተጻፈ መጽሐፍ እና ከዚያ በኋላ የመጡ የፖለቲካ ፍልስፍናዎች ሁሉ በአንድ ምሁር አባባል መሰረት ከሆነ ለፕሌቶ ሪፐብሊክ የተሰጡ የግርጌ ማስታወሻዎች ናቸው ይላቸው። ይህ ማለት ደግሞ በአንድ አገላለጽ ሁሉም በፕሌቶ ምርጥ አገዛዝ ጽንሰ ሐሳብ ላይ የተመሰረቱ ልዩነቶችን ወይም ትችቶችን ለማቅረብ አለባቸው ማለት ይሆናል። ግን አገዛዝ ስንል ምን እያልን ነው? አገዛዝስ ምንድን ነው? በሰፊው ሲታይ አገዛዝ የመንግስትን ቅርጽ ፎርም ኦፍ ገቨርንመንት ያመለክታል። በአንድ ንጉሳዊ፣ በጥቂት አሪስቶክራሲ፣ በብዙ ዲሞክራሲ የሚተዳደር መሆኑን ወይም እንደተለመደው የእነዚህ ሦስት ገዢ ኃይሎች ድብልቅ ወይም ቅንጅት መሆኑን ያሳያል። አገዛዝ በቅድሚያ የሚገለጸው አንድ ሕዝብ እንዴት እንደሚተዳደርና የመንግስት ቢሮዎች በምርጫ፣ በውልደት፣ በዕጣ፣ በላቀ የግል ችሎታና ስኬት እንዴት እንደሚከፋፈሉ እንዲሁም የሕዝቡ መብቶችና ኃላፊነቶች ምን እንደሆኑ በፖለቲካው ዓለም ራሱን እንደ ማለቂያ የሌላቸው የተለያዩ ቅርጾች
ስብስብ አድርጎ አያቀርብም። በጥቂት መሠረታዊ የአገዛዝ አይነቶች የተዋቀረና የተደራጀም ነው። እናም ይህንን እስካሁን ድረስ የፖለቲካ ሳይንስ በጣም አስፈላጊ ከሆኑት ሐሳቦችና ግንዛቤዎች አንዱ እንደሆነም አድርጌ ወስደዋለሁ። ነገር ግን ከዚህ ግንዛቤ ጋር ተያያዥ የሆነ ሌላ ነጥብ ደግሞ አለ። አገዛዝ ሁልጊዜም የተለየ ነገር ነው። ከሌሎች የአገዛዝ አይነቶች ጋር በተቃርኖ ግንኙነት ውስጥ ይቆማል። ዲሞክራሲ ከፈላጭ ቆራጭነት ይለያል። ንጉሣዊ ሥርዓት ከሪፐብሊክ ይለያል። በዚህ ምክንያት የግጭት የውጥረትና የጦርነት ዕድል በፖለቲካዊ መዋቅር ውስጥ እየተገነባ ነው። አገዛዞች የግድ ወገናዊ ናቸው። ይህ ማለት አንድ ሰው ለቡና፣ ለመጠጥ ወይም ለሁሉም ተቀናቃኝ አንድ ሰው ለቡና፣ ለእግር ኳስ ቡድኑ፣ ለጊዮርጊስ ወይም ከሁሉ ተቀናቃኝ የእግር ኳስ ክለቦች በላይ ለአንድ ቡድን ወገንተኝነት እንደሚሰማው ሁሉ የተወሰኑ ታማኝነቶችና ስሜቶችን ይተክላሉ አገዛዞች። ይህ ከአገዛዝ ፖለቲካ ባህሪ የማይነጠልም ነው። እነዚህ ጥልቅ የሆኑ ስሜታዊ ትስስሮች በተለያዩ አገዛዞች መካከል ብቻ የሚፈጠሩም አይደሉም። እንዲያውም በውስጣቸውም ታማኝነትና ትስስር ያላቸው የተለያዩ ፓርቲዎችና ቡድኖች ለስልጣን፣ ለክብርና ለጥቅም ሲታገሉ በሰፊው ይከሰታሉ። የአሜሪካው ታሪክ ጸሐፊና ምሁር ሄንሪ አዳምስ በአንድ ወቅት በስላቅ እንደተናገረው ፖለቲካ በቀላሉ በጥላቻዎች አደረጃጀት ነው ብሏል። ፖለቲካ በቀላሉ የጥላቻዎች አደረጃጀት ነው። በዚህ አባባል ውስጥ መራራ እውነት አለ። የፖለቲካ ፓርቲዎች፣ የብሔር እንቅስቃሴዎች፣ የርዕዮተ ዓለም ቡድኖች ብዙ ጊዜ የሚደራጁት አንድን ነገር በመደገፍ ብቻም ሳይሆን ሌላውን በመቃወም ጭምር ነው። ይህ እኛና እነርሱ የሚለው ክፍፍል የፖለቲካ አንዱ መገለጫ ነው። ምንም እንኳ ይህንን ቢልም አዳምስ ያልተናገረው ነገር ቢኖር ፖለቲካ እነዚያን ጥላቻዎችና ቂሞች ወደ አንድ የጋራ ጥቅም ለመምራት አቅጣጫ ለማስያዝ የሚደረግ ሙከራም እንደሆነ ነው። ይህ አንድ ወሳኝ ጥያቄን ያስነሳል። ፖለቲካን መለወጥ ይቻላልን? ፖለቲካን መለወጥ ይቻላል ወይ? ጠላትነትንና የቡድን ግጭትን በወዳጅነት መተካት፣ ግጭትን በስምምነት መተካት ይቻላል ወይ? ዛሬ እዚህም ሆነ በውጭ ያሉ ብዙ ሰዎች ተስፋ የሚያደርጉት የመሰረታዊውን የአገዛዝ ፖለቲካ መዋቅር ሙሉ በሙሉ በማለፍ ዓለማችንን በዓለም አቀፍ የፍትህ ደንቦችና በዓለም አቀፍ ሕግ ዙሪያ የማደራጀት እንችል ይሆናል በሚል። እንዲህ የሚባል ነገርስ ይቻላል? ሊወገድ አይችልም። ነገር ግን እንዲህ ያለው ዓለም ማለትም በዓለም አቀፍ የሕግ ፍርድ ቤቶች በዳኞችና በፍትህ አካላት የሚተዳደር ዓለም ከእንግዲህ የፖለቲካ ዓለም አይሆንም። የፖለቲካ ዓለምም መሆን አይችልም። ፖለቲካ የሚካሄደው በተለየው ነገር አውድ ውስጥ ብቻ ነው። ፖለቲካን ማካሄድ የሚቻለውም በአገዛዙ መዋቅር ውስጥ ብቻ ነው። ስለዚህ አገዛዝ ከመደበኛ መዋቅሮችና ተቋማት ስብስብ በላይ ነው። አንድን ሕዝብ ማንነቱን እንዲይዝ የሚያደርጉትን አጠቃላይ የአኗኗር ዘይቤ፣ የሞራልና የሃይማኖታዊ ልምዶች፣ ልማዶች፣ ባህሎችና ስሜቶችንም ያካትታል። አገዛዙ አንድን ኤቶስ ይመሰርታል። ይህም ማለት የተለያዩ የሰው አይነቶችን የሚያሳድግ የተለየ ባህሪ ነው። እያንዳንዱ አገዛዝ የጋራ ባህሪን፣ የተለያዩ ባህሪያትና ጥራቶች ያሉት የጋራ ባህሪ አይነት ይቀርጻል። ለምሳሌ የጥንቷ ስፓርታ አገዛዝ ጀግና፣ ታጋሽና ለሀገሩ መስዋዕት የሚሆን ወታደርን ሲያበረታታ፣ ጎረቤቷ አቴንስ ደግሞ በውይይት የሚያምን ጥበብን የሚወድና በሕዝብ ጉዳይ ላይ ንቁ ተሳትፎን የሚያደርግ ዜጋን ታፈራለች።
ስለዚህ የአገዛዝ ፖለቲካ ጥናት በከፊል የዜጎች ስብስብ የሚመሰረቱበትን የተለያዩ ብሔራዊ ባህሪ አይነቶችን ማጥናት ማለት ነው። ምን ለማለት እንደፈለግኩ በምሳሌ ማስረዳት እችላለሁ። ፈረንሳዊው ፈላስፋ አሌክሲስ ደ ቶክቬል ዲሞክራሲ በአሜሪካ በሚል መጽሐፉ የአሜሪካንን አገዛዝ ሲያጠና በመጀመሪያ የጀመረው በሕገ መንግሥቱ ውስጥ በተዘረዘሩ እንደ ሥልጣን ክፍፍል ባሉ መደበኛ ተቋማት ላይ ነው። ከዚያ በመቀጠል እንደ የአሜሪካውያን ስነ ምግባርና ጠባይ፣ ትናንሽ የሲቪክ ማኅበራትን የመመስረት ዝንባሌ፣ የተለየ የሞራልና የሃይማኖት ሕይወትና የመሳሰሉትን መደበኛ ያልሆኑ ልምዶችን ተመልክቷል። እነዚህ ሁሉ አእምሮአዊና ሞራላዊ ልማዶች ዲሞክራሲያዊ አገዛዝን ለመመስረት ይረዳሉ። በዚህ መልኩ አገዛዝ የአንድ ማኅበረሰብ ባህሪ ወይም ቃናን ይገልጻል። አንድን አገዛዝ ምንን እንደሚወክል ሳይረዱ ሊረዱት አይችሉም። ይህ በክፍለ ጊዜው የምንመለከታቸው ተጨማሪ ጥያቄዎችን ያስነሳል። አገዛዞች እንዴት ይመሰረታሉ? ምን ወደ ህልውና ያመጣቸዋልና በጊዜ ሂደት ያቆያቸዋል? እንደ ቶክቪል ላሉ አሳቢዎች አገዛዞች ለረጅም መቶ ዘመናት የፖለቲካ ተቋሞቻችንን ቅርጽ በወሰኑት የታሪክ ጥልቅ መዋቅሮች ውስጥ የተካተቱ ናቸው። ሆኖም ሌሎች እንደ ፕሌቶ፣ ማካቬሊ፣ ሩሶ ያሉ ፈላስፎች አገዛዞች ታላላቅ የመንግሥት መሪዎች ወይም እኛ እንደምንላቸው መስራች አባቶች ፋውንዲንግ ፋዘርስ በሚያደርጓቸው ሆን ተብለው በሚፈጸሙ ድርጊቶች በንቃት ሊመሰረቱ ጭምር እንደሚችሉ ያምናሉ። ማካቬሊ እንደ ሮሙለስ የሮም መስራች ነው። ሙሴ የእስራኤል ሕግ ሰጪ፣ ሳይረስ የፋርስ ንጉሠ ነገሥት እነኚህ ያሉትን እንደ መስራቾች አድርጎ ይጠቅሳቸዋል። በኢትዮጵያ ታሪክም ውስጥ አፄ ቴዎድሮስ የተበታተነችውን አገር አንድ አድርገው ዘመናዊ መንግሥት ለመመስረት የነበራቸው ራዕይ የዚህ ምሳሌ መሆን ይችላል። ይህ ጥያቄ በአሌክሳንደር ሃሚልተን በተጻፈው የመጀመሪያው የፌዴራሊስት ወረቀት ላይ ግልጽ አገላለጽን አግኝቷል። ሃሚልተን እንዲህ ሲል ይጽፋል። የሰው ልጆች ማኅበረሰቦች በእርግጥም ከማስተዋልና ከምርጫ ጥሩ መንግሥት መመስረት ይችሉ እንደሆነ ወይም እንዳልሆነ ለዘላለም በአጋጣሚና በኃይል ላይ ጥገኛ እንዲሆኑ የተፈረደባቸው መሆኑን ይህች አገር እንድትወስን የተተወላት ይመስላል። እዚህ ላይ ሃሚልተን የአገዛዞች አመሰራረት መሠረታዊውን ጥያቄ ይጠይቃል። እነርሱም በማስተዋልና በምርጫ የተፈጠሩ ናቸውን? ወይንስ አጋጣሚ፣ የሁኔታ፣ የልምድና የታሪክ ውጤት ናቸው ወይ? አገዛዝ ሆን ተብሎ በሚደረጉ ድርጊቶች ሊፈጠር ይችላሉ የሚለው ሐሳብ ሌላ ጥያቄን ደግሞ ያስነሳል። የመንግሥት መሪ ማን ነው? የመንግሥት መሪ ጥበብ ስቴትስማንሺፕ ምንድን ነው? ይህ ከፖለቲካ ሳይንስ ጥንታዊ ጥያቄዎች አንዱ ሲሆን ዛሬ ስለ አመራር ወይም ሊደርሺፕ በሚወራበት ዘመን እምብዛም በጥልቀት የማይጠየቅ ጥያቄ ነው። በጥንታዊ ትርጉሙ የፖለቲካ ሳይንስ በቀላሉ የመንግሥት አመራር ጥበብ ሳይንስ ነበር። ለመንግሥት መሪዎች ወይም እምቅ መሪዎች የተጻፈ ነበር። ለጠንካራ የመንግሥት መሪነት የሚያስፈልጉት ባህሪያት ምንድናቸው? የመንግሥት አመራር ጥበብ ከሌሎች እንቅስቃሴዎች በምን ይለያል? ጥሩ የመንግሥት መሪ ፕሌቶ እንደሚያምነው በግጥም በሂሳብና በሜታፊዚክስ የተካነ ፈላስፋ ንጉሥ መሆን አለበት ወይ? ወይስ አርስቶትል እንደሚያምነው በማስተዋልና በልምድ ላይ የተመሠረተ ተግባራዊ ጥበብ ፍሮኔስስ ነውን? ማካቬሊ በአሳፋሪ ሁኔታ እንደሚያከራክረን ለግዛት አመራር ጥበብ የጭካኔ ዝንባሌና ኢሞራላዊ ድርጊቶችን ለመፈጸም ፈቃደኝነት አስፈላጊ ነው ወይ? የመንግሥት መሪ ሩሶ እንደሚለው የሰውን ተፈጥሮ ቃል በቃል መለወጥ የሚችል መሆን አለበት ወይ? የምናነባቸው ጽሑፎች ሁሉ ሪፐብሊክ፣
ፖለቲክስ ዘ ፕሪንስ ስለ መንግሥት አመራር ጥበብ ባህሪያት የተለያየ አመለካከቶች አሏቸው። እነዚህን እንመለከታለን። ይህ ሁሉ የአገዛዝ ጥናት በተዘዋዋሪም ሆነ በቀጥታ ከማንኛውም ማኅበረሰብ ወሰን በላይ ወደሚሄድ ጥያቄ ይመራናል። የተለያዩ የአገዛዝ አይነቶችን ስናነጻጽር ከበስተጀርባ ሁል ጊዜ ያለው ጥያቄ ከእነዚህ አገዛዝ የትኛው ነው ምርጡ የሚለው ነው። ለታማኝነታችንና ለማመዛዘን ለተደገፈ ስምምነታችን የይገባኛል ጥያቄ ያለው የትኛው ነው? የፖለቲካ ፍልስፍና ሁል ጊዜ የሚመራው ስለ ምርጡ አገዛዝ ዘ ቤስት ሪጂም በሚነሳው ጥያቄ። ምርጡ አገዛዝ ጥንታውያን ያምኑ እንደነበረው ጥቂት ምርጦች በበጎነት የሚገዙበት አሪስቶክራሲያዊው ሪፐብሊክ ነውን? ወይስ ዘመናውያን እንደሚያምኑት የፖለቲካ ቢሮ ለማንም ክፍት የሆነበት ዲሞክራሲያዊ ሪፐብሊክ ነውን? ምርጡ አገዛዝ በአንድ በኩል የትም ቦታ ተጨባጭ ሕልውና የለውም፣ ፈጽሞም አልነበረም። ነገር ግን በሌላ በኩል ያሉትን አገዛዞች ሁሉ የምንለካበትና የምንገመግምበት መስፈርት ሆኖ ደግሞ ያገለግላል። ይህ በነውና በመሆን በሚገባው መካከል ያለው ውጥረት የፖለቲካ ፍልስፍና እንዲቻል የሚያደርገው ክፍተት ነው። በነውና መሆን ባለበት መካከል የፖለቲካ ፍልስፍና የሚኖረውና የሚያብበው በነበረውና በሐሳቢው መካከል ባለው በዚህ እርግጠኛ ባልሆነ ክልል ውስጥ ብቻ ነው። ግሪኮች ለዚህ ምርጡ አገዛዝ ዕውቀት ፍለጋ የሚያምር ቃል ነበራቸው። ይህ ቃል ኤሮስ EROS ኤሮስ ወይም ፍቅር ብለው ይጠሩት ነበር። የምርጡ አገዛዝ ዕውቀት ፍለጋ የግድ በዚህ ጥልቅ ፍቅር መደገፍ አለበት። ዛሬ ወደ ውይይታችን ስትገቡ ይህንን ላታስተውሉት ትችላላችሁ። ነገር ግን የፖለቲካ ፍልስፍና ጥናት ለጥበብ የምንከፍለው ከፍተኛ የፍቅር ግብር ሊሆን ይችላል። ይህን አስቡ። እናም እያሰባችሁ ሳለ ለሚቀጥለው ውይይታችን ክፍል የምንወያይበትን የሶቅራጥስ ይቅርታን ዘ አፖሎጂ ኦፍ ሶክራተስን ማንበብ ትችላላችሁ። ለነበረን ቆይታ ከልብ አመሰግናለሁ። ጥያቄዎቻችሁን በአስተያየት መስጫው ላይ ጻፉልኝ። የደመቀና የሰመረ ቀን ማታም ጊዜ ካሁን በኋላ ይኑራችሁ። አመሰግናለሁ። እንቀጥላለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ከቻላችሁ የሚቻላችሁ ከሆነ የቻናላችን አባል ይሁኑ።